ስለዚህ ማስረጃ አላችሁ ስለሚያዩት ነገር ማስረጃ አለ። አዎ ማስረጃ አለ። አሳልፈተሽዋል። አንቺ ውሸታም ነሽ። ታላቅ ወንድማችን እኔ እንደዛ እንደማድረግ ስለሚያውቅ ቀድሞ አፍኖ ይዞት ነበር። ገርሽ እሱ እንዲሞት አንደኛው እኔ ነኝ ተጠያቂ። የእሱ አባል ነበር። የገዛ ወንድሙን ለማዳን ብሎ ማስረጃዎችን ያጠፋው እሱ ነበር። ቤቴ ይናርግ ዝም በይ አንቺ አውሬ። አንድ ናችሁ ሁላችሁ። እሺ ከዛስ ነገሩን በህግ ያዝ ብሎ ፖሊስ ጣቢያ ሄደ። የነበረው ማስረጃ አንገቷ እንደታነቀች ተፈቃርጎ ይዟታል። ክርክሩ ተገኘን። አሻራው ሲገኝ ባለቤት ያደለች እንዴት ነው ማላቅፋት አለና አስተባበለ። አታውሪሽ ሊገለኝ እኮ ነው። እያየሽ ነው አይደል? እስቲ እባክሽን አንዴ እንኳን ዝም በይ። ዛሬ ነው የሞተችው። ስለዚህ ነበር ስለቻቸው ይነቁሽ። እባክህን ተረጋጋ። አሁን የተሰማኝ የጨከኛው ገና ለገና መንገድ ላይ አንድ ሰው ወንድ ሰላም አልሽ ብሎ እንቀርጉ ነው የገደላት። እዛ ውስጥ ሶስታችንን ገደል ነው። የአንተም ላይ የደረሰው ነገር በጣም ነው ማለት ነው። ወንድምህም ላይ በጣም አጸያፊ ነገር ነው። ይህ ነገር ደግሞ ልክ ነው ብዬ አላስብም። እንደሱ ወንጀል ነው። ፍትህ አለ፣ ህግ አለ፣ መክሰስ እናንተን በክስ ማቆም ሲገባት እንደዚህ አይነት አጸያፊ ነገር ማድረጉ ትልቅ ወንጀል ነው። ስለዚህ ቅጣቷን ታገኛለች። ግን ደግሞ እዚህ ጋር ማለት ነው እናንተ ጋር ያየሁት ቪዲዮ የራሳችሁ መቼስ አክዱኝ። ኤዲት ምናምን የምትሉት እኔ ማሳየት እችላለሁ። ኤዲትም ከሆነ መውጣት ይችላል። ካልሆነ ግን እናንተ ናችሁ ለጥፋታችሁ የምትቀጡት። ስለዚህ ደግሞ እውነት የእሷ ባል እንደምትለው ገላችሁ ከሆነ እናንተ ላይ ለሚደርሰው ነገር ተጠያቂ ናችሁ። የእኛስ ወንድም ስለዚህ ትንሿ እህት ትቃጣለች። ማናት ትንሿ እህት? ያልነገራችሁ እኔ ጋር ነገር አለ። ብዙ የማይገባች ነገር አለ። ምንድነው የማይገባኝ? በጣም ብዙ ነገር አሳልፍ እንዲገባኝ አስረዱኛ። ስለ ወንድሜ ልናወራ ብቻ ነበር። አይ እሺ ዘን አሁን ደግሞ ሌላ ጉድ ወጣ። ስለዚህ ሌላ ጉዳችሁ ነው አውጡልኝ። እሷም ጋር ካለ እናንተም ጋር ካለ ንገሩኝ። እህቴ የምትሉትም ነገር ተናገሩ። ለምን እውነቱን አትናገሩ? አንቺ ዝም በይ እሺ። ድምፅሽ መስማት አልፈልግም። ባለቤቴን ከመግደል አንስቶ ጭራሽ በቤቴ? አዎ ጭራሽ ባለቤቴን ገላ አታፍርም? እኔን የምትገለኝ ነው? እዚህ ጋር ምን ማድረግ ነው አንተ? ምን አይነት ጋጦ እኔን የምትገለኝ ነው? ባለቤቴን መግደል አንሶ አታፍርም? እያየሽ አንተ አረመኔ ነፍሰ ገዳይ ነው። እኔ ከዚህ ጋር ፊት ለፊት መቀመጥ እኔን አስወጪልኝ፣ በቃ አስወጪልኝ። ውጪ ከቤቴ አስወጪልኝ፣ በእናትህ ከቤቴ ነይ፣ አስወጪልኝ ከቤቴ በቃ። ይሄ የሌለብህን ባህሪ በአንዴ እንዴት ማምጣት ቻልክ? ወንድሜ እኮ ነው። ባለቤቴ ነው የሞተው። ዝም በይ አንቺ። አንተ ራስህ ዝም በይ። ጭራቅ ነሽ። እሺ አሁን ኧረ እባካችሁ ባለጌ ሲበዛ አንቺ ዝም በይ። አፍሽን እንዳትከፍቺ። አፍሽን ተረጋጊ። አንቺ ቁጭ በይ። ማድረግ ያለብንን እናደርጋለን። እንደዚህ የማይረባ ጸቦችን አቁም ብያለሁ። ቆመሽ መቴጅ ይመስልሻል? እሺ ተራሱ ከዚህ በኋላ የምትሄድ ይመስላል። ሽዋ ነው ማለሽ ማንን ሽዋ እንደሚያደርግ እናያለን እንጂ ሪከርድ እያደረገ ነው ካሜራው። ዝም ብሎ አይደለም። ለምን እውነቱን እንዲናገሩ ለምን አታደርጊም? ለምን እውነቱን አታውጡት? ባለቤቴ እንዴት እንደገደላችሁ ስለምን አትናገሩ? እሺ ለምንድን ነው የገደላችሁት? ገላችኋልም ከተባለ አሜን ብለን ተቀብለን ነበር። ይሄት እሺ ጭራሽ ደግሞ ወንድም ያለ መጣሽ። ሲያንስ ነው አልኩ። ገና ሲያንስ ነው። ገና ትቃጠላታላችሁ በቁማችሁ። ምን ማለት ነው? ለምንድን ነው የምትዛዛቱት? እንደዚህ በቁሜ ገደላችሁኝ ሆነ እናንተ ሳትገደል አንቺ የእህቴ ወንድሜን ገዳይ ቤቴ ቁጭ አድርገን እንዳወራ ነው የምትፈልጊው እንዴ? ለምን አትናገረም? እሷ እኮ ባለቤቴ ተገድሏል እያለች ነው። ቪዲዮ እያሳየችን ነው። አንቺ እሷ ነች እኔ ጠራችሽ? አንተ ነህ። እና ታዲያ ስለዚህ እውነት ወዳለበት ነው የምሄደው። እውነቱን አይደል እየነገርኩሽ ያለሁት? የነገርኩሽን አመነች አይደለ? ምንድን ነው የምትፈልጊው? አንቺ ቪዲዮ አየሁኛ። እኔ ከማንም ጎን አይደለሁም፣ ሁለታችሁም ጋር አይደለሁም። እኔ ከወንጀለኛ ተባባሪ መሆን አልፈልግም። ትሰማኛለህ? ስለዚህ እውነት አለን የምትሉ ከሆነ አውጡት እውነታችሁን። አይ ካላችሁ በቃ ለህግ አሳልፌ ልስጣችሁ። የኔን
አትሻሙ እንጂ ሲጀመር እውነቱ እንዲወጣ እንጂ ወደ ህግ ምናምን እንድንሄድ አይደለም አይደለ? በቃ ህግ ምናምን አንፈልግም። ራሳችን እንፈታለን። ስለዚህ የሰው ነፍስ እንጨርሳለን ራሳችን። ተናገረው ነው ትንሽ ለምን አትናገር? መጀመሪያ ነገር ለእኔና ለወንድሜ ያለ ነው። እኔ እናንተ ብቻ ነው የሚያለው። መፍታት ያለብኝን እኔ ራሴ እንደጀመርኩ ጨርሰዋለሁ። ምንም ህግ የሚባል ነገር እዚህ ላይ አያስፈልግም። እሷንም እንዳመጣት ሸኛታው ነው የሚባል ነገር ምንም ሶስተኛው ገና እውነቱን ሳትናገሩ መሸኘት እንደፈለጋችሁ ቁስነኝ እንዴ? እኔ ለምንም ነገር እስከ መጨረሻው ነው የሚሄደው። እንደዚህ ያለ ተሰራ እኔም ለወንድሜ ደም እስከ መጨረሻው ነው የሚሄደው። ስለተበቀልክ ነው ወንድሜ እንደ ለወንድሜ ማለት ነው ወንድሜ ይነሳል። እስቲ መልስልኝ። እንዴት ነው የምታስቡት? ቆይ አልገባሽም? ዘር ጭፍጨፋ እኮ ነው ያዛችሁት እናንተ። አይደለም አልገባሽም? ዘር ጭፍጨፋ የምታካሂደው እሷ የሞተባት አንድ ባሏ ነው አይደለ? እሺ እኔስ ከዚህ በፊት እሷን ታውቃላችሁ ከባሏ ውጪ? አይ እንደዛ እንኳን አይደለም። ግን ምን እንተዋትባ ለምን አትናገረው ነው? አንቺ ጸጥ በይ። ለምን አፍንጫለሁ? ሳታውሪሽ ድምፅሽን ነው መስማት ማለት ነው። ትሽ ለምን እንተዋትባ ለምን አትናገረው ነው? ለምን አትናገረው እኮ ነገርንሽ። ምን ተናገርክ? ስለ እህቴ ማውራት አንፈልግም። ሌላ ቁስል ነው። ገባሽ? አንሱን ከጎተት ነው ደግሞ ሌላ ታሪክ ውስጥ ነው የሚገባው። እሱ በቃ የተዘጋ ፋይል ነው። ዘግተነዋል። ጉድፈላ ማን ስለሆንክ ነው የምትዘጋው? እውነት ተደብቃ ትቀራለች። ወንድሞቿ ስለሆነ እኛ ጨርሰናል። ምን ነው የምታወራው? ወንድሜ ከሆነ ስለ ወንድሜ ስለ ወንድማችን ባሏ ብቻ አይደለም ወንድሙም ጭምር ነው። ዘሩች ምንድን ነው? ቆይ ማላውቀው ነገር ወንድሙን ገላችኋል? በፍጹም እንዴ! የት ነው የምትገቢው ደግሞ? እሱማ ታሞ እንደሞተ እሷም ታውቃለች። በሽታው ቀደመኝ እንጂ ሳይሽ ነው። ምንድን ነው ምክንያታችሁ ተናገሩ። እስኪ እውነታችሁን ተናገሩ። የምን ፖሊስ ነው? ስለዚህ እና ምንድን ነው? ቆይ አሁን የጀመረው ታሪክ አለ። እሱ ላይ ብቻ እናወራ። ንገራት መከራውን። መከራው ስለ ወንድማችሁ ሰማኋችሁ። ሌላ ስለ እህታችሁ የተደበቀውን ሚስት ተናገሩ። ቆይ እስቲ መጀመሪያ ለምን ለመግደል ፈለጋችሁ? ዋና ፖይንት ይሄንን ብቻ መልስ። እሱ አባል ጻድቅ ነው እንዴ? ተናገሩ። ሲስ እሱም ብሎ ደግሞ ወንድ ጻድቅ ካልሆነ ንገሩ። ባለቤቴ እንዳትናገሩ፣ አፍን እንዳከፍት። ቆሻሻ ነሽ ባለጌ። አንተ የዋሴ ነው። አፍን እንዳከፍት ዘረቢስ ሰደነት አፍን እንዳከፍት አልኩ። አሁንም ቢሆን ባለቤቷን ለምን ገደላችሁት? ገባዋላ። ምክንያት ለምን ነው የሚገባው? ሞተ እኛ ምን እናውቃለን? በቃ አታፍን እንደ ገለው ሞተ ስትል አታፍን። እኛ ብንገለው ለቅሶ ላይ እንገኝ ነበር። ሜቢ የቀብሩ ዕለት አብረን ነበር። ምን ልትል በቃ ልናጽናና ነው። ነፍስ ይማር። ሌላ ምን ይባላል? ይሄስ ቪዲዮ ምንድን ነው? እናንተ ምን አይነት ነፍሰ በላ እኔ መቤት ከእሷ ባለቤት ጋር ለአመታት ስራ ሰርተናል። የብዙ አመት ጓደኛ። እሺ ለቅሶ ደረሳችሁ ምናምን ቪዲዮ ኤዲት ነው አይደል እያላችሁ ያላችሁት አይደል? ለቅሶ ደረሳችሁ፣ አብራችሁ ሰርታችኋል፣ ፓርትነራችሁ ነው ምናምን። እሺ ይሁን፣ ቪዲዮም ኤዲት ይሁን። ስለዚህ ፖሊሶች ጨርሱት ነው የሚችለው ነገር አይደለም። ደውለህ ቆይ ሰዓት መግደል ነው። ምንም አዲስ ነገር እየሰማሁ አይደለም። ስለዚህ ሁለታችሁ ወንጀል እዚህ ሴትዮ ጋር እኮ በምን እንደምንግባባ መጀመሪያ ማስወጣት ያልኩ ለዚህ ነው። ምን አይነት ከፍላን ያስመጣቻት እንጂ እቺ ምንም የሚዲያ እኔ እውነቱ ሊጋለጥባችሁ ስለሆነ ነው። እንደዚህ አይነት ቆሻሻ ሴት አይደለሁም። እሺ ለምትናገረው ነገር ነገር ለከት ይኖርክ። እሺ ቆይ ምንም ቆይ የለም። ቆይ ስልኩን አስቀምጠ እንዴ። እሺ በቃ እናወራለን። ተናገሩ። አሁን አንድ ድል ነው የሰጧችሁ። አይ ካላችሁ በቃ ወልሽ ከሷ ባል ጋር በቢዝነስ እንተዋወቃለን። ረጅም ጊዜ ወንድሜ ጋር አብረው ሰርተዋል። ዕቃ ያስመጣሉ። ከጅቡቲ ደግሞ የሚያመጣለት እሱ ዕቃዎች የሚረከብለት ነገሮች ጉምሩክ የሚጨርስለት ደግሞ የኔ ወንድም የሞተው ደግሞ ታላቃችን ወንድም አለ። እሱም እንደዛው ቢዝነስ ውስጥ አለበት። እኔ ብቻ ነኝ እዛ ውስጥ የሌለው። እህታችሁ ቆይ እኔ ልጨርስልሽ። በቃ እሷ በህይወት የለችም። ምን ሆና ነው የሞተችው? አሁን ማውራት ያለብን አውራ። ስለዚህ ማንም እንዲያወራ አልፈልግም። እሺ ባለቤቷን ለምን ገደላት? እሺ ቆይ እናውራ እኮ። እሱ አንድ ድል ነው የሰጠው እኮ እየመጣሁልሽ እኮ ነው። ስራ ላይ ተጋጨን። ትንሽ ብር ስራ ናት። ኢሚዲየንስ እኮ ቢዝነስ እኮ ዲል አድርገን ጨርሰናል እኮ። ኖርማል ነው። እዚህ ጋር ግን አልተስማማንም። በቃ ይቅር ተባለ። እኛም ስራውን ሆኖ ገንዘቡን ቀረ። በቃ ቆመ።
ግጭት ነበረ፣ ተጣልተን ነበረ። እውነት ነው። ይህን እሷም ታውቃለች። በቃ እሱም ወደ ራሱ ህይወት፣ ወንድሜም ወደ ራሱ ህይወት ተመለሰ። በመሀል ሞተ ተባለ ባለቤቷ። አዎ ተባለ አትበል። አንተ ራስን የገደልከው ተባለ ስትል አታፍርም? እስቲ እኔ እያስረዳሁ እኮ። እሺ አስጨነቅሽኝ እኮ። ምንም አስጨነቅ አይደለም። እንዴት ነው ያስጨነቀው? ሰው ስለሞተ ሰው እንዴት ነው ያስጨነቀው? እናንተ ጋር ነው የድመት ነፍስ ነው የሚመስለው ስታወሩ። እሱ ራሱ ያሳዝናል። አሁን ሰው እንዲህ እንደረከሰ ይኸውልሽ፣ ከዛ ተገደለ፣ ለቅሶ ላይ ተገኘ፣ አጽናና፣ ወደ ራሳችን ህይወት ተመለሰ። ማን ገደለው እኮ? ቆይ አታስጨንቅኝ ነው። ምንም አላስጨንቅም። የእኛን ሰዓት እያተሻማ ነው። ብዙ የኔ ገዛ የሚፈልጉ ሰዎች አሉ። ይገባል። አንተ ቀልድ ነው ያስቆም ይመስለኛል አይደለ? እኔ በገዛ ጌታችን እንዴት እንደዚህ ትሆኛለሽ? ብትጠራኝስ? እሺ አትቆጪ። አሁን ብትጠራኝስ? እየተግባባን ነው አይደለ? አሁን እያወራን ነው እኮ። አንተ ጋር የተግባባን ተቀይረሃል። ይሄ ቪዲዮ ካየሁ በኋላ ተቀይረሃል። ሌላ ሰው ነው። እንዴት ነው የምቀየረው? ሌላ የነበረ ማንነት ሲጀምር ይሄ ነው። ቀይ አንዴ ቀጣንቺ ዘ አፍሽን እንዳትከፍቺ እሺ። ባለቂ ይኸውልሽ እንትን ተገደለ። እሺ በቃ ማንም ይሁን ብቻ ተገደለ። ማን ገደለው እንጂ እኮ ስለመሞት ሞት እየነገረችን ነው እሷ። ፖሊሶች አላወቁትን እሱ ኬስ ብሎ ነው የሚያውቀው። ቪዲዮ ላይ ያለውስ ማለት ፖሊሶቹንማ አንቺ ከቪዲዮ ምን አለ ዛሬ? በእናታችሁ በቃ ጨረሳችሁ። እ እዛ እድላችሁ እየተጠቀማችሁበት አይደለም። በላቸው ይደውሉ። የት ደውሉ? ወይኔ ወረድ ፈልጋለሁ። ምንም ማስረጃ የላችሁ። አረ ቪዲዮ አይቼዋለሁ። አትንቸኳቸው መልሱ እንዳይቀይራል። እሺ ይነግራችሁ ወይ አንተ ነገራችሁ። በቃ እሱ ይነግርሻል። አሁን ሁሉንም ነው ይነግርሻል። በቃ ቀጥል። የሰማው ነው ይኸውልሽ፣ በመጀመሪያ ሁሉም ነገር የጀመረው ከእህታችን ነው። ታናሽ እህት ነበረች፣ በጣም የምንወዳት ምንሳሳላት። ብቸኛዋ ሴት ስለሆነች በቤታችን ውስጥ እንደ አይናችን ብለን ነበር የምናያት። ለሁላችንም የደስታ ምንጫችን እሷ ነበረች። እኔ እንጃ ብቻ እንዴት ብዬ እንደምነግርሽ አላውቅም። ያለ እሷ ማናችንም ቤት ምግብ በልተን አናውቅም። እሷ ከሌለች ራሱ ቤት መግባት አንፈልግም ነበር እና የሆነ ቀን ፍቅር እንደያዛን ነገረች። እዛ ተጋጭተው ነበረ ከታላቅ ወንድሞችን ጋር። እድሜሽ ገና ነው ለዚህ ያልደረስሽ የሚላት ነበር። ገና ተማሪ ነሽ፣ ትምህርትሽን መጨረስ አለብሽ፣ ከአንቺ ብዙ ኃላፊነት እንጠብቃለን እያለ ይመክራት ይጨቃጨቁም ነበረ። ግን እሷ አንዴ ፍቅር ስለያዛት ምንም ልትሰማው አልቻለችም ነበር። ከዛ በኋላ ምንም ልትሰማ እንደማትችል ስላወቅን እኔና እሱ ሆነ ወንድማችን እናናገራለን እና እንደምንም ብለን ካሳመንን በኋላ እሺ ከማን ነው ፍቅር የያዘሽ? ማንንስ ነው የምታገቢው? እኛ ስናውቀዋለን ወይ ብለን ጠየቅናት። ከዛ በኋላ እቤት ተቀጣጥረን እጮኛ የምትለዋል አሁን ላይ ነፍሷን የሰረቃትን ሰው እያመጣችው ሰናየው። መጀመሪያ እኛ ምንም አልገመትንም ነበር። ወንድሙን ስለምናውቀው ከቤተሰባቸው ጋር ቅርብ ስለነበረ ይህን ያለ ሴጣን ብለን አልገመትንም ነበር። ከዛ ወንድሜ ብዙም ደስ ባይሉም በእኛ ጭቅጨቃና በሷ ልመና አሻለ። ግን ሰርግ አልተደገሰም። ለምን? ወንድማችን ደስተኛ ስላልነበረ ነው። እንደዛ ነው የተባለው። እሺ ከዛ ጠቅልሏት ወደ ቤቱ ነበር የገባው። እኛም አለማችን እናይባታለን ብለን ስንጠብቅ የነበረችው ልጅ ብሏት ይዟት ሄደ።
ከዛ ቤታችን ይዘው መታ ነበር ፍቅረኛ። እኛ ምንም አማራጭ ስለሌለ እሷንም ላለማስከፋት ተስማምተን ነበር እንዲጋባ። ፈቃዳችሁ? ያለ ውዴታም ቢሆን ፈቅደን ነበር። ከዛ ለሰርጉ ፕሮግራም በምንዘጋጅበት ጊዜ አይሆንም ብላ አቋረጠች። ምን ነው የሚሆነው? ሰርግ መደገስ አንፈልግም ብላ ነበር። ምክንያቷ ምን ነበር? ለሰርጉ የምናወጣው ሙሉን ገንዘብ ለቤታችን እቃና ለወደፊት ህይወታችን ይሆነናል እና ሰርጉ ከምደግሱ ብሩን ስጡን ነበር አለች። በዛ ምክንያት ወንድሜ በጣም ተበሳጭቶ ነበር። ከዛ በኋላ ግን ያው ምንም ማድረግ ስለማንችል እህታችንን አሳልፈን ነበር የሰጠናት። እንደኛው ይንከባከባታል፣ ይጠብቃታል ብለን ነበር አምነን የሰጠን። እሺ ከዛ ምን ተፈጠረ? ቤቱ ገባች ነው? አዎ ይዟት ሄዱ። ግን እንዳሰብነው ምንም ነገር አልሆነም። ስትነግረን እንደነበረው ፍቅር አልነበራቸው። የኔ ማር የኔ ጣፋጭ ሲላት የነበረው ራሱ እኛ ፊት ለማስመሰል ነበር ሲል ነበር። ሁሉም ነገር ይወጣው ከተጋቡ በኋላ ነበር። ትክክለኛ ማንነቱን ቀድመን ብናይ ኖሮ እህታችን መሆናት ትለየን ነበር። አብሮ መኖር ከጀመሩ በኋላ ምን ተፈጠረ? ይጨካኛው ገና ለገና መንገድ ላይ አንድ ሰው ወንድ ሰላም አልሽ ብሎ እንቀርቡ ነው የገደላት። ገደላት ነው። አይሽ በጣም ብዙ ያላየሽው የተወተተ ታሪክ አለን። እሺ ይሄ ሁሉ ቁስል ተሸክማን ያለን ለምን? ቆይ እሱ መግደል ፈለገ? እሱስ እንደገደለ በምን አወቃችሁ ነው? ይኸውልሽ ድግሱ እንዳይደገስ የሚያደርገው እሱ ነበረ። መጀመሪያም እሱ ሌላ ትዳር ነበረ እንዴ? ከሌላ ሴት ጋር ልጆች አፍርቶ ነበር። ስለዚህ እህታችሁ ቅምጥናት ማለት ነው። አይገርምም? የ16 ዓመት ትዳር አለው፣ ልጆች አሉት። እሺ እህታችን ስናያት ቅለፍ ብላለች። ምን እናድርግ እኮ ወንድሟ ነኝ፣ አንድ እህቴ ናት። ለምን ለማጣራት አልሞከራችሁ? ቤተሰብ ለማስተዋወቅ የእሱን ቤተሰብ ለምን አልጠየቃችሁ? እንዳልኩሽ ከእሱ ቤተሰብ ከእሱ ወንድም ጋር ነው አብረን ስራ የምንሰራው። ወንድምየውም ቢሆን ምንም የነገረን ነገር አልነበር። እናንተ እኮ የእሱን ቤተሰብ አባት እናት አስተዋውቂኝ፣ እንተዋወቅ፣ ተፈራረሙ እንኳን አላላችሁ? ይኸውልሽ ነገሩ ጥድፍ አለ። ሰርግ አልፈልግም፣ በቃ እንደዚህ እንሁን እንዲህ ይጨቀጭቃታል ቶሎ። እሷም ደግሞ እኛ እኔም ደግሞ እሱንና ወንድሜን ማሳመን ያዝ ነው። ምክንያቱም አንድ እህቴ ስል ደስታዋን ለማየት ስል ነበር። ዓለም ነው እኮ ሰርግ እኮ ዓለም ነው። እሺ ይሁን ተይ ብዬ ዝም አልኩ። ዓለሟን ማየት አለብን። ታላላቅ ወንድሞቿ ነን፣ ኃላፊነት አለብን የእሷን ደስታ መጠበቅ። የወላጆቻችን አደራ ናት። እሺ ታዲያ እምቢ ማለት ነበረብን? ስለምን ማስተባበያ? ዝም ብለሽ ገልሻለሁ። ስለዚህ ማስረጃ አላችሁ? ስለሚያወሩት ነገር ማስረጃ አለ? አዎ ማስረጃ አለ። አስቀምጠሽዋል። አንቺ ውሸታም ነህ። የት አለ ማስረጃችሁ? የት አለ? አረፍ በል እባክህ። ተረጋጊ እንጂ። የት አለ የሚያወሩት ነገር ማስረጃ አላችሁ? ውሸታሞች። እንዴት ነው ታሪክ ፈጣችሁ የምታወሩት? እባክሽን ተረጋጊ። ሁለቱን ልብሽ አውቀዋል። ምንም አውቀው ነገር የለም። ከየት አምጥታችሁ ነው ታሪኩ የምታወሩት? የባለቤቴን ስም ለማጥፋት ነው ሲጀምር። ቆይ እስኪ እባክሽን አንቺ ጨርሽ ወይ ማድረግ ነገር አይዞህ ተረጋጋት። ዛሬ ነው የሞተችው እህቴ። ለዚህ ነበር ስለታቸው ያልኩሽ። እባክህን ተረጋጋ። ተረጋጋ። አሁን የተሰማኝ እባክህን አይሽ ወንድሞቼንም ያጣሁት። ይገባኛል፣ ግን እባክህን
ቀን እንኳን ያጽናናል። በጣም ኮሬት እባክህ ለመረጋጋት ሞክር። ለምን ብሎ ታላቅ ወንድሜ ላይ አጣራ ቤቱ እዚህ እንዴ አቤት አለው ልጆች አሉ ትዳር አቃልሽ እባክህ ለመረጋጋት ሞክር። አሁን ቢሆን የወንድም ነፍስ ጥያቄ እሷ ነው የምትሆን ያስነሳናል። ስለዚህ እዛ አካባቢ ጎረቤት ምናምን ያውቅ ነበረ ሚስቱ እንደነበረች ሁሉም ያውቃል። የተከራዩት ቤት የሚገርምሽ እኮ አፓርታማ ነው ተከራይቶ የሚያኖረው። የራሱ ግን መኖሪያ አለ። እንደምንም ብሎ ታላቅ ወንድም አነፍንፎ አገኘ። ሲሄድ ያላሰበው ነገር ገጠመው። ነበር ቤቱ ሲያንኳኳ 16 ዓመት ትዳሩ ከፈለች። ሲጠይቃት እሱ ለፊልድ ሄዶ አለ ግን አልነበረም። ቤት ገብቶ እንደ እንግዳ ሲቀመጥ 3 ትናንሽ ልጆች አሉት። ወንድሜ ግን ጨካኝ ነበር። ማላደረጋቸው ሀዘኑን ዋጥ አድርጎ መጣ። ሲመጣ ለእኛ ይህን መርዶ ነገረን። እንዴት ነው የምረጋጋው? አንቺ እንዴት ነው የምረጋጋው? ሁሉ እኮ እኔና እሱ የቀረን ነው። ይገባኛል። እንኳን የሀዘን ፊት የለም ፊት ባለ ይሄው ከባለቤቴ ሞት ጋር ምን ያገናኘው? ምንድን ነው የምታወሩት? ምን ያገናኘው? ሊገለኝ እኮ ነው። እያየሽው ነው አይደል? እስቲ እባክሽን አንዴ እንኳን ዝም በይ። እኔ ዝም እላለሁ። እሺ ንገሩኝ፣ አሁን አስረድኝ እባካችሁ። አንቺ ይሄን ሁሉ ታውቂያለሽ? አታውቂም? እውነቱን ንገሪኝ። ፈጥረህ የምታወራውን ታሪክ እኔ አላውቅም። እባክሽን ቆይ፣ እሺ አንዴ ዝም በይ። አንቺ ስታወሪ ማንም አልፈጠበጠሽም። እባክሽን አንዴ ጨርሱ። ከሁላችንም እንደ አባት የምናየው ታላቅ ወንድማችን ነገሩ ግን በሕግ ሊያዝ ብሎ ፖሊስ ጣቢያ ሄደ። የነበረው ማስረጃ አንገቷ እንደታነቀች ጠበቅ አድርጎ ይዟታል። ክርክሩ ተገኘን። አሻራው ሲገኝ ባለቤት ሄደለች እንዴት በማላቅፋት አለና አስተባበለ። ትዳር ላይ ትዳር እንደደረበስ ትዳሩን ማፍረስ እኮ አልፈለገም። የእኔ ወንድም እሱን መግደል ብቻ ነበር የምንፈልገው። እዛ ግፊት አለበት። በድንጋጤ አልጋ ያዛል። እንዳይከሰሳችሁ ሲታወቅ ነው። አዎ። እሺ ከዛም እሱን ለመግደል ቀን ከሌሊት ቤቱ ላይ ያለፈንፍ ነበር። ፖሊስስ የያዘው መረጃ የእሱ ወንድ ማለት የእሱ አባል በገንዘብ ሙሉ ማስረጃውን አስጠፋው። ባለቤቴ ይሄን ያደርግ። ዝም በይ አንቺ አውሬ። እባክሽን አንዴ ዝም በይ። አንድ ናችሁ ሁላችሁ። እሺ ከዛስ? ይሄንን ሲሄድ ማስረጃ የለም ብሎ ፖሊስ ጣቢያ መለሱ። ታዲያ ለየትኛው ህግ ነው ፖሊስ ጣቢያ ሄድ የምንሄደው? ምንድን ነው የምናደርገው? ማነው የሚከሳቸው? ገንዘብ ያለውን ማን ይክሰሰው እንዴ? እሺ እኔስ ከዛ አንድ ቀን ተጮኸ። ውጥ ይባል ሞቷል። የትኛው ነው? እህታችሁ ባለቤት ነው? አዎ ታሞ ነበር። ግፊቱ ጨምሮ ሞታል። የእናንተ እጅ ግን የለበትም ማለት እሱ ማንም ያውቋል። የሞተው በገዛ ቤቱ ነው። አልጋ ይዞ ነበር ቤቱ ቤተኛ። ሆስፒታሉ ይጠጣ ብሎ ተኛ። ከተስፋ እንደሌለው ተነግሮት ገዛው አሸለበ። ያኔ አመለጠኝ። እዛ ያለን ብቸኛው የእሱ አባል ነበር። የገዛ ወንድሙን ለማዳን ብሎ ማስረጃዎችን ያጠፋው እሱ ነበር። ገርሽ እሱ እንዲሞት አንደኛው እኔ ነኝ ተጠያቂ። እህቴ ለማዳን
እንተ ስርዓት ነው። ታላቅ ወንድማችን እኔ እንደዛ እንደማድረግ ስለሚያውቅ ቀድሞ አፍኖ ይዞት ነበር። እዛ ውስጥ ሶስታችንም ገደል ነው። እናት ነው ያየሁት ቪዲዮ ማለት ነው። አዎ ያየሽው ቪዲዮ እውነት ነው። ለህግ አሳልፋችሁ ለምን አልሰጣችሁ? የትኛው ህግ ነው አሳልፈን የምንሰጠው? የእህቴን ደም ያልመለሰ ህግ ነው? ስለዚህ የወንድሜን ስቃይ ያልመለሰ ህግ ነው ወይስ ታላቅ ወንድሜን ነፍሱን ያጣሁት የትኛው ህግ ነው? ህግ ለእነሱ የቆመው። ስለዚህ እውነት ነው ማለት ነው። ባለቤቷን ገላችሁ እህቴንም ገለዋታል ተባሉ። ነፍሰ ገዳይ ደግሞ ታለቅሳለህ አታፍርም? ውሾች ናችሁ ሁላችሁ። ትዳሩ ላይ ትዳር የደረበው ማነው? እሺ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? ገርሽ አይደለም እሱ አንቺ ምን ብታደርጊ ያለሽ በአንድ እህቴ ቢገሉኝ ይሻለኝ ነበር። እሷን ይዛችኋት ሂዱ። ነፍሰ ገዳይ ነፍሰ ገዳይ ይዛችኋት ሂዱ። አዎ ይዛችኋት ሂዱ። ፖሊሶች ጋር ነው። እግዚአብሔር ያጽናት። ምን ማለት ነው? ምን ይችላል? ግን እንደዚህ ባይሆን ደግሞ እናንተ ወንጀል ባሰሩ ደስ ይለኛል። አይገባሽም፣ አይገባሽም። ህመማችሁን ቢያንስ እንኳን ለህግ አሳልፋችሁ ብትሰጡ ደስ ይለኛል። የቆምኩበት መሬት ላይ ስትቆሚ ነው የሚገባሽ። እህት ማለት ይገባኛል። እግዚአብሔር ያጽናችሁ። በዚህ ልክ ባይሆን ደስ ይለኝ ነበር። እንግዲህ ተመልካቾች ያው የሰማችሁትን ነገር በጣም አስደንጋጭ ነው፣ ያልጠበቅነው ነገር ነው። እኔ በበኩሌ ምን ማለት እንዳለብኝ በጣም ነው የከበደኝ። እኔ እንጃ የት እየሄድን ነው? እንዴት እያመራን ነው? ቆይ ብዙ ነገሮች ሊፈጠሩ ይችላሉ። ብዙ የምናውቃቸው ነገሮች አሉ። ግን ሰው መግደል መፍትሄ እንዴት ይሆናል? ይገባኛል። ትዳር ላይ በመስራት አንዳንዴ ቆሻሻ ወንዶች ምን አይነት ድፍን አስተሳሰብ እንዳለን አይገባም። ትዳራችሁ ላይ መሟገጥ፣ ሌላ ትዳር መመስረት፣ ያቺኛዋን ሴት ደግሞ ያስቀመጣችኋት ወይ አውቃ ይሆናል ወይ ሳታውቅ ይሆናል ትዳሯን። ግን ከዛ በኋላስ የሚደርስባት ስቃይ፣ የሚደርስባት እንግልት፣ ይህ ነገር ደግሞ ከቀን ወደ ቀን እየጨመረ ነው ያለው። ስለዚህ እባካችሁ የምታደርጉትን ነገር ትእዩ፣ አስቡ፣ አገናዝቡ። የምታደርጉት ነገር እህቴስ ብትሆን ያ ህመም ሌላ ቤት እንደሚያንኳኳ እባካችሁ ለምታደርጉት ነገር ሪስኪ ነው። እነዛ ቤት ደግሞ ህመማችሁን ቢያንስ ለህግ አሳውቁ። እኔ ምን አይነት ልጅ መገደል መፍትሄ ነው? የሰው ነፍስ እኮ ውድ ነገር ነው። ዛሬ የገጠመኝ ነገር በጣም ምን ማለት እንደምችል አላውቅም። ብዙ ቤታችሁ ብዙ ጉዳይ ያለ ሰዎች አላችሁ። እባካችሁ አውጡት፣ እባካችሁ እንተጋገዝ። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ሰላም ፍቅር ለምድራችን። እናንተ ደግሞ ያው ፖሊሶች መጥተዋል ወደ ህግ ምን ማለት ነው? ባይሆን ደስ ይለኝ ነበር ግን ተነሱ። አዎ ይዛቻቸው ካሜራውን ዝጋቋል።